ሰላም ዛይንቴክ በአዲስ ቪዲዮ ተመልሼ መጥቻለሁ። እንዴት ቆያችሁ? እንዴት ሰነበታችሁ? ሳምንታችሁ እንዴት አለፈ? እኔ ጋ በጣም ቆንጆ ነበር፣ እግዚአብሔር ይመስገን። ለተወሰኑ ጊዜያቶች ተጠፋፍተን ነበር። ዛሬ እንደተለመደው በአዲስ መረጃ ተመልሼ መጥቻለሁ። በተለይ ከምንም በላይ ሮማኒያ ላይ አዲስ ኢምፕሊመንት የተደረገ ወይም አዶፕት የተደረገ አንድ የሪፎርም አለ፣ በተለይ በኢሚግሬሽን ዙሪያ ማለት ነው። እሱም በተመለከተ የተወሰኑ መረጃዎች ስላሉኝ በእነሱ ዙሪያ ነው ዛሬ የምናወራው ማለት ነው። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እሺ፣ የመጀመሪያው መረጃ ከባለፈው ወር ኤፕሪል 27 ጀምሮ አንድ የተጀመረ ሪፎርም ነበር። ቅድም እንዳልኳችሁ መግቢያው ላይ ማለት ነው። የሮማኒያ መንግስት በተለይ እዚህ ሀገር ወይንም ወደ ሮማኒያ ሌጋሊ በስራ ፈቃድ እንዲሁም ደግሞ በሌሎችም አይነት ሁኔታዎች ሊሆን ይችላል ሌጋሊ የገባ ሰው ከዛ በኋላ ግን ፐርሚቱ ወይም ቪዛው ኤክስፓየር ያደረገ ሰው የሪተርን ዲሲሽን ያልተሰጠበት፣ ያ ማለት ኢሌጋሊ ስቴይ እያደረገ ያለ ግን እንዲወጣ ወይም ዲፖርት እንዲደረግ ዲሲሽን ፍርድ ቤት ያልሰጠው ሰው ማለት ነው እና ከኢሌጋል ከሆነበት ወይ ሌጋል መሆን ወደሚችልበት መንገድ መምጣት የሚችልበትን የተወሰኑ ሪኳየርመንቶችን አስቀምጧል ማለት ነው። ይህንን በተመለከተ ነው የምናወራው ዛሬ ማለት ነው። ስለዚህ ይሄኛው የመንግስት ሪፎርም ወይንም ቁጥሩ 32/2026 በሚለው ነው፣ ኦዩጂ በሚለው ነው የሚገኘው ማለት ነው። ኦርዶናንሳ ብለው ነው እነሱ የሚያስቀምጡት 32 ህዝባር 2026 በሚለው ማለት ነው። ፎሬነሮችም በተለይ ለሮማኒያ ወርክ ፎርስ ማርኬቱ ላይ በደንብ እንዴት ተደርገው ሌጋል መሆን እንዳለባቸው፣ በተለያዩ ምክንያቶች ደግሞ ወረቀታቸው ሳይሰራላቸው የቀረባቸው፣ ምክንያቱም ይታወቃል 90 ቀን የሚሰጠው ገደብ እጅግ በጣም ጥቂት ስለሆነ ስራ አንድ ሰው አግኝቶ ሌላ ቀጣሪ ጋር እስከሚሄድ ድረስ ሁሌም ኮሜንት የሚደረግበት ጉዳይ ቢኖር ይሄ ነው በነገራችን ላይ እና አብዛኞቹ በእንደዚህ አይነት ምክንያቶች ነው ወረቀታቸው እየተበላሸ የመጣው ማለት ነው። ይሄኛው ህግ ወይም ይሄኛው ሪፎርም ሬጉሌት የተደረገው ይሄ ሌጋል የሆነ ሲቹዌሽን ለውጭ ዜጎች ማለት ነው ኤክስፓየር ካደረገ በኋላ ወይም ይሄ የሬዚደንስ የተሰጣቸው ኤክስፓየር ካደረገ ወይም ቪዛው ኤክስፓየር ካደረገ በኋላ ሌጋሊ እንደገና የሎንግ ተርም ቪዛዎችን ወይም እነዚህ ሲንግል ታይፕ የሆኑ ፐርሚቶች ሊኖሩ ይችላሉ እና የመሄጃ ዲሲሽን ካልተሰጣቸው እንዲወጡ ወይም ከዚህ በፊት ፍርድ ቤት ኬዙን ይዞ ወይም የአሳይለም ጉዳዮች ተያይዘው እንዲወጡ ተብለው ኢሌጋሊ የቀሩትን ሳይሆን ወደ ፍርድ ቤትና ወደ ሪተርን ዲሲሽን ጋር ምንም አይነት ግንኙነት ሳይኖራቸው ግን ወረቀት እጃቸው ላይ የሌላቸውን ብቻ ነው የሚመለከተው ማለት ነው ይሄ ጉዳይ በነገራችን ላይ። ከኤፕሪል 27 ጀምሮ ዊዝን ይሄ 60 ቀናቶች ተሰጥተዋል። በነዛ ጊዜያቶች ውስጥ አንድ ሰው ምንድን ነው ማድረግ ያለበት? የመጀመሪያው ስቴፕ በነገራችን ላይ ይሄኛውን ሌጋል የመሆንን ሂደት ላይ የመግባቱ የሚጀምረው ከምንም በላይ በእንደዚህ አይነት ሲቹዌሽን ያላችሁ ወይንም ያሉ ሰዎች የምታውቋቸውም ካሉ አጠገባቸው ወይንም ያሉበት ካውንቲ ላይ ወይንም ጁዴት የሚባለው ላይ የኢሚግሬሽን ኦፊስ መሄድ አለባቸው። በሚሄዱበት ሰዓት ምንድን ነው ዲክሌር ማድረግ ያለባቸው የሚለው ነገር የመጀመሪያው ጉዳይ ነው የሚሆነው ማለት ነው። ለምሳሌ ኤክስቴንሽን ኦፍ ይሄ ቴምፖራሪ ሬዚደንሱን ማለት ነው እስከ ዲሴምበር 31 2026 በዚህ አመት ማለት ነው ዊዛውት ይሄ አዲስ ሎንግ ተርም ከቪዛ ወይንም ሌላ ሪኩዌስት ሳይደረግ ማለት ነው አሁን ባሉበት ስታተስ መጀመሪያ በገቡበት ኮንቲኒው ለማድረግ ማለት ነው እስከ ዲሴምበር 31 ባለው ጊዜ መጨረስ እንዳለባቸው ነው ተርሙም የተሰጠው ማለት ነው። ስለዚህ በዚህ ሰዓት ምንድነው ሌሎች ኢንስቲትዩሽኖች አሉ እንደነ አይኦኤም አይነቶች ማለት ነው በተለይ ለፎሬን ወርከርስ ወይንም ለስደተኞች የሚሰሩ ድርጅቶች ኢንስቲትዩሽኖች አሉ። እነሱ ሞር በዚህ ጉዳይ ላይ ሰፖርት ማድረግ ስለሚችሉ ነው። ምክንያቱም በመሀል እየገቡ በጣም ሌሎችም እንደዚህ አይነት ስራዎችን እናደርጋለን የሚሉ ኤጀንሲም ሊሆኑ ይችላሉ። ሌሎች የመንግስት አካላትም ነን ብለው ሊመጡ ስለሚችሉ በደንብ ከነሱ ደግሞ መጠንቀቅ ስለሚያስፈልግ ነው። ይሄ ክሬዲብል ከሆነ ሶርስ ኢንፎርሜሽን በማግኘት ቀጥታ የመጀመሪያው ጉዳይ አክቹዋሊ የሆነ ሬዚደንስ ቦታችሁን ማለት ነው ወይንም ሪሳይድ የምታደርጉበትን አድራሻ ዲክሌር የማድረግ ግዴታ አለባችሁ ለኢሚግሬሽን ኦፊስ ማለት ነው። እዛው ለምትኖሩበት ከተማ ኢሚግሬሽን ኦፊስ ቀጥታ ያንን ነው ዲክሌር ማድረግ ያለባችሁ ያላችሁበትን ቦታ ማለት ነው። ከዛ በኋላ የሪተርን ዲሲሽን የተሰጣችሁ ካልሆነ ከዚህ በፊት ፍርድ ቤት ላይ እነሱ ዳታችሁን ቼክ አድርገው ማለት ነው ኦኬ ይሄ ሰው እንዲመለስ ምንም አይነት የፍርድ ቤት ውሳኔ ስላልተሰጠው
ሌጋል ማድረግ ይቻላል ወደሚለው ስቴጅ ራሳቸው አስገብተው ነው ከዛ በኋላ ውሳኔውን የሚያሳውቋችሁ ማለት ነው። ሶ የመጀመሪያው አጠገባችሁ ያሉ የኢሚግሬሽን ኦፊሶች ጋር ሄዳችሁ አድራሻችሁን ነው ዲክሌር ማድረግ ያለባችሁ ማለት ነው። እና የተሰጠው ገደብ ከኤፕሪል 27 ጀምሮ ባለው ጊዜ ነው እና አሁን ኦልሞስት ወደ አሁን 17 ሜይ ላይ ነው ያለ ነው ዛሬ ይህንን ቪዲዮ በምንቀርጽበት ሰዓት ማለት ነው። 60 ቀናቶች ያህል ስላለ በዚህ ጊዜ ውስጥ ይሄንን ነገር ዲክሌር አድርጋችሁ መጨረስ አለባችሁ ማለት ነው። ይሄንን ጉዳይ ለምንድን ነው የሮማኒያ መንግስት ማድረግ የፈለገው? ለምሳሌ ስፔን ላይ ቅርብ ጊዜ እንዴት ኢሌጋል የሆኑ ሰዎችን ወደ ሌጋል ወደሚሆኑበት ሲቹዌሽን ያመጡበት ሁኔታ አለ ለምሳሌ እና እዛ በጣም ብዙ ቁጥር ያላቸው ሰዎችም ስለነበሩ ነው እውነት ለመናገር እና ሮማኒያ ላይ እንደዚህ አይነት ነገሮች ሲደረጉ ምንድን ነው ይሄ ምክንያቱ ምንድን ነው? ለምንድን ነው? በምን አይነት ጉዳይ ነው እንደዚህ አይነት ነገሮች የተፈጠሩት ብለን ካሰብን ምንድን ነው ይሄኛው ሪፎርም ኢምፕሊመንት ማድረግ እያሰበ ያለው ወይንም ተግባራዊ ለማድረግ እያሰበ ያለው ይሄኛው አሰራር ምንድን ነው ብለን ካሰብን በጣም ብዙ ችግሮች ቅድም ሜንሽን ያደረግኳቸው ናቸው። ብዙ ችግሮች እየተፈጠሩ ወይንም ሲፈጠሩ ስለነበረ ነው። መጀመሪያ ሰራተኞች ወደ ሮማኒያ አራይቭ ያደርጋሉ። ዜን ፋይናሊ ወደ ሰከንደሪ የሆነ ሙቭመንት ያደርጉና ወደ ዌስተርን ሀገራት እንዲሄዱ ይገደዳሉ። ፌክ የሆኑ ወይንም ይሄ በጣም ይሄ ምንም አይነት ሪስፖንሲብል የሆኑ ሪክሩት የሚያደርጉ ኤጀንሲዎች አሉ። ፌክ የሆኑም አሉ። ኦፍኮርስ ብር እያስከፈሉ ምንም አይነት ስራ ኦፈር የማያደርጉ ማለት ነው። አንዳንድ ኢምፕሎየሮች ደግሞ ሰራተኛ ያመጡና ግን ኮንትራታቸውን ሪስፔክት አያደርጉም። ከዛ በኋላ ሰራተኛው ኢሌጋል ይሆናል ፐርሚቱ ኤክስፓየር በሚያደርግበት ሰዓት። ከዛ በኋላ አቢዩዝ ይደረጋሉ። ወረቀት ስለሌላቸው ጉልበታቸው ይበዘበዛል። አንዶክመንትድ የሆነ ስራ ነው ዝም ብለው የሚሰሩት ማለት ነው። እና ይሄኛው በጣም ትልቁ ለረጅም ጊዜያቶች ችግር ሆኖ የቀጠለ ጉዳይ ነበር። ስለዚህ አሁን ሮማኒያ ይሄንን ኢንትሮዲውስ ካደረገች ይሄንን አሁን ኢምፕሊመንት እያደረጉ ያሉትን ጉዳይ ካደረጉ ምንድነው መሆን የሚችለው? ሲስተሙን ይሄ ሞር ስትሪክት በሆነ ወይ ኮንትሮል ማድረግ ይችላሉ። ኤጀንሲዎችንና ደግሞ ቀጣሪዎችን ደግሞ ሞር አካውንታብል እንዲሆኑ ያደርጋቸዋል። ከምንም በላይ እሱ ነው ትልቁ ጥቅም። ምክንያቱም በኃላፊነት ካልሰሩ እነሱ በኃላፊነት ሰራተኛን ይዘው ስራ የማይሰጡና ኮንትራቱን ሪስፔክት የማያደርጉ ከሆነ ኦፍኮርስ በጣም አስቸጋሪ ነው የሚሆነው። ከዛ በኋላ ደግሞ ምንድን ነው የሚያደርገው መንግስት? እያንዳንዷን ይሄ አክቹዋል ኢምፕሎይመንት እስካለው ድረስ የእያንዳንዱን የሪክሩት የሚያደርጉበትን ወይ ደግሞ ትሬስ ያደርጋሉ፣ ትራክ ያደርጋሉ ሁሉንም ነገር። ያንን ለማድረግ ነው አሁን workinromania.gov.ro የሚለው የፕላትፎርም የመጣው ማለት ነው። እሱ ላይ ነው ሁሉንም ነገር ማድረግ የሚችሉትና ቼክ የሚያደርጓቸው ማለት ነው። እንዲሁም ደግሞ ኢሌጋል የሆኑ ስራዎችንም ለመቀነስ ሰው እንዳይጠፋ ሌላ ቦታ እንዳይሄድ እሱንም ነገር ለመቀነስ የሚቻልበት መንገድ ነው። ሌላኛው ደግሞ ምንድነው እዚህ ሮማኒያ ላይ ሆነው ኢሌጋል የሆኑትን ሰዎች አትሊስት ሌጋል አድርጎ ደግሞ በተወሰነ መልኩ ስራቸውን መቀጠል የሚችሉበትን ነገር በደንብ ለማስተካከልና እንዲሁም ደግሞ በአጠቃላይ የሮማኒያን ይሄ ሌበር ማርኬት የምንለውን ነገር ደግሞ ፕሮቴክት ለማድረግ ነው ከምንም በላይ። ምክንያቱም ሰራተኛ ይመጣል ግን የለም የሚባሉ አይነት ጉዳዮች ስለሚነሱ በየጊዜው ማለት ነው። ለዚህ ደግሞ ትልቁ ምክንያት ቅድም ያነሳናቸው ችግሮች ናቸው። ስለዚህ ይሄንን ሶልቭ ማድረግ የሚቻልበት መንገድ ይኖራል ብለው ስለታሰበና ስለታመነ ነው ይሄኛውን የኤመርጀንሲ የሆነ ሪፎርም 32/2026 ማለት ነው ኦርዶናንስ የሚሉትን አዶፕት አድርገው ወዲያው ወደ ስራ የገቡት። ኦፍ ኮርስ ይሄ ነገር ከተጀመረ በኋላ በጣም ብዙ የኢሚግሬሽን ኦፊሶች ላይ ሰልፎች ይታያሉ። በተለይ ቡካሬስት ላይ ያለው ሰልፍ ይታወቃልና ያ ደግሞ የሆነው ኦፍ ኮርስ እነሱ ደግሞ ይሄንን ካጸደቁ በኋላ ይሄንን ህግ ማርኬቱ ላይ ወይንም ይሄ ሪያሊቲው ላይ ያለው ነገር እጅግ በጣም ከታሰበው በላይ ስለሆነ ነው። በጣም ብዙ ሰው በእንደዛ አይነት ሲቹዌሽን ውስጥ እንዳለ ስለታወቀ ያንን ኮንትሮል የማድረግና ቶሎ የማስተናገዱ ጉዳይ ላይ ትንሽ ችግር ሲፈጠር ነበር። በጣም ብዙ ሰልፎች ነበሩ። ቶሎ የሚያስተናግዳቸው ሰው አልነበረም። በጣም ብዙ ዜናዎች ሲሰሩ ነበር። ብዙ ኦንላይን ጽሁፎች ሲደረጉ ነበር እና ይህን ነገር መንግስት ሳያስበው ነው ዝም ብሎ አዶፕት ያደረገው የሚሉ ደግሞ ትችቶችም ነበሩ። በቂ ደግሞ ሰራተኛ ሳይኖራቸው ወይንም የኢሚግሬሽን ኦፊሰሮች ሳይኖራቸው እንዴት እንደዚህ አይነት ነገር አስጀመሩ? በጣም ብዙ ትችቶች ነበሩ። ዞሮ ተጀምሯል። ኦልሬዲ እየሄደ ነው ያለው ማለት ነው። ምንድን ነው ለምሳሌ ኢንታየር የሆነ ይሄ ፕሮሰሱን ሪክሩት ተደርጎ አንድ ሰው አክቹዋል የሆነ ኢምፕሎይመንት ላይ እስኪደርስ ድረስ ያለውን ነገር መንግስት ኮንትሮል ማድረግ ወይንም ትራክ ማድረግ ይፈልጋል። ኦር ለማድረግ ነው ይህንንም ሲስተም አዶፕት ያደረገው።
ማን ነው ይሄንን ሰራተኛ የመለመለው የመጀመሪያው ማለት ነው። እና ደግሞ ይሄንን ኬዝ ደግሞ ሃንድል ያደረገው ኤጀንሲ የትኛው ነው ወይንም ማን ነው። ከዛ በኋላ የትኛው ኢምፕሎየር ነው ይሄንን ሰራተኛ የቀጠረው፣ ከምንም በላይ እሱ ነው። እንዲሁም ደግሞ ሰራተኛው ስራውን ጀምሯል ወይ፣ ከመጣ በኋላ ማይጀምር ሰው በጣም ብዙ ስላለ ነው፣ ስራ ማይሰጠው ሰው ብዙ ስላለ ነው። ከዛ በኋላ ደግሞ ኢምፕሎየሩ ራሱ ያስመጣው ሪስፔክት አድርጓል ወይ ኮንትራቱን ወይንም ኦብሊጌሽን ያለውን ኃላፊነት እንኳን ሪስፔክት እያደረገ ነው ወይ ለዛ ሰራተኛ የሚለውን ነገር፣ እንዲሁም ደግሞ ፋይናሊ ያ ሰራተኛ ስራውን ቀይሯል ወይስ ከዛ ቦታ ላይ ጠፍቷል የሚለውን ነገር ኢንታየር የሆነ ፕሮሰሱን ኮንትሮል ለማድረግ ነው መንግስት ለማወቅ ማለት የሚገባው ማን ነው በትክክል። ከዚህ በፊት እንደዚህ አይነት ሲስተም አልነበረም። ኦኬ ኢሚግሬሽን ኦፊስ ወርክ ቪዛ ይወጣል፣ አንድ ፐርሚት ይላክለታል፣ ዘን ይመጣል፣ ያ ሰው ሰራ አልሰራ ብዙም ቼክ የሚደረግ ነገር አልነበረም። አሁን ላይ ሙሉ ፕሮሰሱን ኮንትሮል ለማድረግ ስለታሰበ ነው መንግስት ይሄንን ነገር ያመጣው ማለት ነው። ስለዚህ አሁን ይሄ ሌጋል በሆነው መንገድ ያለውን በደንብ ለማስቀጠል ስለሚታሰብ ይሄንን ሲስተም ነው ዴቨሎፕ ያደረጉት ማለት ነው። አሁን ለምንድን ነው ኤጀንሲዎቹ በጣም ስትሪክት የሆነ ኮንትሮል ውስጥ ነው የሚገቡት? ኢምፕሎየሮቹ ደግሞ ኤኒ ቼንጆች በሚደረጉበት ሰዓት ሪፖርት ያደርጋሉ፣ ያሳውቃሉ፣ ሪፖርት ያደርጋሉ ወይንም ያሳውቃሉ ማለት ነው። ሞር ዲጂታል የሆነ ሲስተም ክሬት ተደርጓል። ያ ቅድም እንዳልኳችሁ ወርኪንግ ሮሜኒያ የሚለው ፕላትፎርም በጣም ኢምፖርታንት ነው የሚሆነው ማለት ነው። ከዛ በኋላ አይጂአይ አለ፣ ኢሚግሬሽን ኦፊስ፣ አኖፌም የሚባለው አለ፣ እንዲሁም ደግሞ የቦርደር ፖሊሶች አሉ እና ደግሞ የአይቲኤሞች አሉ፣ ይሄ ሌበር አውቶሪቲዎች ማለት ነው። ሁሉም ኮኔክትድ ይሆናሉ በዚህ ፕላትፎርም ላይ በነገራችን ላይ። ከዛ በኋላ ኢምፕሎየሩ ያስመጣቸው ሰራተኞች ከየት ሀገር እንደመጡ፣ መቼ እንደጀመሩ፣ ኮንትራታቸውን አቬይለብል ናቸው ወይ፣ እየሰሩ ነው ወይ የሚለውን ነገር በሙሉ እነዚህ የመንግስት ኢንስቲትዩሽኖች አንድ ላይ ሆነው የሚያዩበት ቦታ ነው ማለት ነው። ሁሉም ዲቴይል ወይንም እያንዳንዱ ቼንጅ የሚደረግበት እያንዳንዱ ሞዲፊኬሽን እዛ ላይ ይታያል ማለት ነው። ስለዚህ ይሄኛው በጣም ኢምፖርታንት በሆነ ወይ አንደኛ ሰራተኛውም ሌጋሊ እንዲሰራ በትክክል ደሞዙ እንዲከፈል የሚጠበቅበትን ግዴታ እየተወጣ አሰሪውም ደግሞ እሱም አካውንተብል ሆኖ ሰራተኛውን እንዲያሰራ ስለሚያስገድድ ነው ማለት ነው። ሌላኛው ምንድን ነው? ለምሳሌ ይሄኛው ፕሮብለም ለምሳሌ ቅድም ሜንሽን ያደረግኳቸው ባሉበት ሰዓት ምንድን ነው የተከሰተው ነገር ብለን ካሰብን በጣም ቀጣሪዎቹ ሉዝ እያደረጉ ነበር። ሰራተኛ በጠፋ ቁጥር ያው እነሱ ሉዝ የሚያደርጉት ገንዘብም ሊሆን ይችላል፣ ትርፋቸውም ሊኖር ይችላል። ሮማኒያ በጣም ክሪቲሳይዝ ስትደረግ ነበር በሌሎቹ የአውሮፓ ህብረት ሀገራት ማለት ነው። ምክንያቱም ትዝ ይላቸዋል ከዚህ በፊት የሸንገን የመግባት አይነት ሂደት ላይ ባለችበት ሰዓት ኦስትሪያ ብሎክ ስታደርግ የነበረበት ወይም ቬቶ ስታደርግ የነበረበት አንደኛው ምክንያት በሮማኒያና በቡልጋሪያ በኩል የሚገቡ ኢሌጋል ሰዎች ናቸው እኛ ጋር የመጡ አሳይለም ኦር ሌሎች ችግሮች የሚፈጠሩ የሚል ነገር ሜንሽን ያደርጉ ነበር። አሁን ላይም ክሪቲሳይዝ ስትደረግ ነበር ሮማኒያ። ምክንያቱም በኢዩ ሀገራት ላይ ከዚህ እየወጣ ነው ሰው እየሄደ ያለው፣ ስለዚህ በር ነው ሮማኒያ የሚለው ነገር አለና ይሄኛው ነገር በጣም ለረጅም ጊዜ እንዲህ አይነት ነገር ሲያስነሳ ስለነበረ ነው። እንዲሁም ደግሞ በጣም ሰው ይበዘበዛል። በነገራችን ላይ ያለ ወረቀት ያለ ሌጋል ያልሆነ ኮንትራክት በሚሰራበት ሰዓት ጉልበት ብዝበዛ አለ፣ በጣም ከሚባለው በላይ ማለት ነው። እንዲሁም ደግሞ ፌክ የሆነው ሪክሩት የሚያደርጉ ቼኖች እንዲበጣጠሱ ስለሚያደርግ ነው ይሄኛው ስራ በጣም አሁን የመጣው አሰራር ግልጽ በሆነ ወይ ሁሉንም ነገር ትራክ ለማድረግ ስለሚጠቅም ማለት ነው። እነዚህ ናቸው በዋናነት አውቶሪቲ ወይንም መንግስት በደንብ ጉዳዮችን ተከታትሎ ኬት እስኬት ነው የሚደርሰው የሚለውን ነገር ቼክ አድርጎ በጣም ጉዳዮችን ሌጋል በሆነ ወይ ማስኬድ ስለሚችል ነው ማለት ነው። አሁን ቀጣሪዎቹ ሞር ይሄ ኦብሊጌሽን አለባቸው ግዴታቸውን ወይንም የተሰጣቸውን ኃላፊነት እንዲወጡ ማለት ነው። ምክንያቱም ራሱ ቀጣሪው ፕሮፐርሊ ይሄ ሰራተኛውን ኦርጋናይዝ በሆነ ወይ ኮንትሮል የማድረግ የማሰራት እንዲሁም ደግሞ ኮሬክት በሆነ ወይ ደግሞ ሬጂስተር እንዲያደርግ ኮንትራቱን ዛጋ ያሉ ሰስፔንሽኖችን ወይንም ተርሚኔሽኖች ኤኒ ሞዲፊኬሽኖች በሚደረጉበት ሰዓት ያንን ሪፖርት እንዲያደርግ እንዲሁም ደግሞ የወርኪንግ ኮንዲሽኑና የዌጅ ወይንም የሳላሪ ጉዳዮችንም ደግሞ ሪስፔክት እንዲያደርግ በአመት የሚሰጣቸውን እረፍት ሁሉንም ነገር ማለት ነው ከመንግስት ጋርም ኮኦፕሬት የማድረግ አይነት ነገር አለ። አለበለዚያ ምንድነው የሚፈጠረው መሰላችሁ? ሪስትሪክት ይደረጋል። አንድ ኢምፕሎየር ይሄንን ሪስፔክት ማያደርግ ከሆነ እነዚህን ጉዳዮች ቅጣት ሊኖረው ይችላል፣
ፋይናሊ የውጭ ሰራተኞችን እንዳይቀጥር መብት ሊወሰድበት ይችላል። እስከዛ ድረስ ነው ቅጣቱ ማለት ነው። ስለዚህ እነሱም በጣም ሲሪየስ በሆነ ወይ ነው የሚሰሩት ማለት ነው ካሁን በኋላ። ስለዚህ ካሁን በኋላ ቀጣሪ አንድን ሰራተኛ አምጥቶ ኢግኖር ማድረግ አይችልም። ስራ የለኝም ማለት አይችልም። ይሄ ዲክሌር ያልተደረገ ሳለሪ ዝም ብሎ መክፈል አይችልም። ኮንትራት ላይ የተጻፈውን ሳለሪ ኦኬ ይህን ያህል ነው፣ ከዚህ ላይ ደግሞ እንዲህ ያህል ታክስ ለመንግስት ገብቷል፣ ይሄ ነው ኔት ሳለሪ የሚለው ነገር ነው የሚሆነው ካሁን በኋላ። ሰራተኞችን ኢንፎርማሊ መጠቀም አይችልም። ለማይሆኑ አንዲክሌር ላልሆኑ ስራዎች አሳልፎ መስጠት አይችልም። የመጣበት ስራና ስራ አንድና አንድ በዛ ድርጅት በዛ የስራ ዘርፍ እስከሆነ ድረስ እዛው ስራ ላይ ነው እንዲሰራ የሚገደደው ማለት ነው። እንዲሁም ደግሞ የፐርሚት ፕሮሲጀሮችን አንድ የተጀመረውን ይሄ አባንደንድ አድርጎ ትቶ ይሄ እንትን የማለት ነገር አይኖርም፣ ሌሎቹ እንደሚያደርጉት ማለት ነው። ስለዚህ እንደዚህ አይነት ጉዳዮች ናቸው ያሉት። እውነት ለመናገር ለሰራተኛው ሲሪየስሊ መጥቼ ለስራ መጥቼ ኦር ልቀየር ኦር የተወሰነ ነገር ሜክ ላደርግ ብሎ ለሚያስብ ሰው ይሄኛው አሁን ሪፎርም የተደረገው ወይም አዶፕት የተደረገው አካሄድ እጅግ በጣም ጠቃሚ ነው። የሰራም ላለ ሰው ገና ለመምጣትም ለሚያስብም ሰው፣ ምክንያቱም ሌጋል በሆነ ወይ ሁሉም ነገር መንግስት አውቆት ትራክ እየተደረገ ስለሚሰራ ማለት ነው። ይሄ ፌክ የሆኑና አንዳንዴ ደግሞ ስካም የሆኑ ነገሮች ከመሀል እንዲጠፉ ስለሚያደርግ ማለት ነው። ቀጣሪውም ሞር ሪስፖንሲብል በሆነ ወይ ሁሉንም ነገር ከሪክሩት ከሚደረግበት ወይ እስከ ኮንትራት ተደርጎ አክቹዋል ኢምፕሎይመንት ሁኔታ ተደርጎ ስራው እስከሚቀጥልበት ድረስ ያለውን እንዲሁም ደግሞ በመሀል የሚኖሩ ሞዲፊኬሽኖችን ሪፖርት እያደረገ የሚቀጥሉበት ሁኔታ ነው የሚኖረው ማለት ነው። አይ ቲንክ ይሄን በጥቂቱ ነው ያነሳሁት፣ በተለይ ስለዚህኛው አሁን አዶፕት ስለተደረገው ሪፎርም ማለት ነው። በሚቀጥሉ ጊዜያቶች ደግሞ ምን አይነት አዳዲስ ጉዳዮች ይኖራሉ የሚለውን ነገር አብረን የምናይ ነው የሚሆነው ማለት ነው። ምናልባት በዚህ ጉዳይ ላይ ግልጽ ያልሆነ ጉዳይ ነገር ካለ እዚሁ የኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። እንዲሁም ደግሞ የአርብ ላይቭ ፕሮግራማችን ላይ በነገራችን ላይ እንቀጥላለን። ያው በተወሰኑ ጉዳዮች አልተመቻቸም ሰዓትና አልሄድንም ከዚህ በፊት 1-2 ሳምንታትን ማለት ነው። እንቀጥላለን። ስለዚህ እሱ ላይም ላይቭ ፕሮግራም በሚኖርበት በዚሁ በዛይንቴክ የዩቲዩብ ቻናል ማለት ነው ጥያቄያችሁን እዛ ላይ መጻፍ ትችላላችሁ። የዛሬው መረጃ ይህንን ይመስል ነበር። በሚቀጥለው ጊዜ በአዳዲስ መረጃ ተመልሰን እንገናኛለን ማለት ነው። መልካም ሳምንት ይሆንላችሁ።